የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እንደ መኪና የሚቆጥራት ክራንች አለችው። ብረት ደግሞ እስር ቤት አይገባምና ምን ይዞ ነው የሚገባው? ፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ሀበሻ ሰምቷል። መንሱር ጀማል ከእስር ልክ እንደተፈታ መጀመሪያ ምን የሚያደርግ ይመስላል? እስቲ ምናሳውና ሶስተኛ ክፍል ጨርሻለሁ። እኮ መሰረተ ትምህርት ነው። I love you እቺኛው ቪዲዮ ምክንያት ማለት ነው ኤልሳቤት በአሁን ሰዓት ወደ አዲስ አበባ መጣ ሙሉ ለሙሉ ህይወቷን የሚቀይር አንድ ተአምር እንደተፈጠረ ነው እየተመለከትን የምንገኘው። ኤልሳ ይሄን ቪዲዮ እያየሽ ከሆነ እኔ የ20 ምናምን አመት ሲንግል ነኝ። ሴት በመሆኔ ተጸጽቻለሁ። ኢትዮጵያ ውስጥ ሴት በመሆኔ ተጸጽቻለሁ። ምን ያህል ፔንፉል ቢሆን ነው እኔና ልጄ ከ11ኛ ፎቅ ልጅሽን አቅፈሽ ከዚህ ፎቅ ዝላይ ይለኛል ብላ ፖስት አድርጋለች። በጣም ከባድ ነው። በነገራችን ምን አይነት ሲቹዌሽን ላይ ብትሆን ነው እቺ ልጅ? ምን አይነት ፔን ውስጥ ብትሆን ነው? ብዙዎችን በነገራችን ላመታ ህይወታቸውን እንዲቀይሩም እያረገች ያለች ሰው ስለሆነች የራሷን ቁስል ደብቃ። ሰላም ዩቲዩብ ተመልሰናል። መለይ ቪዲዮ ሪአክሽን ቪዲዮዎች ተመልሰዋል። እንግዲህ ቤተሰቦቻችን ያው ዛሬ የመጣ ነው እግረኛው ሚዲያ ታስሯል ማለት ሚዲያው አይደለም የታሰረው የእግረኛው ሚዲያ ተክለ ሃይማኖት እንግዲህ በፖሊስ ቁጥጥር ስር ውሏል። ምን አጥፍቶ ነው? ለምን ታሰረ? ምንድነው የተከሰተው? እንነግራችኋለን። የሰማነው መረጃ አለ፣ እንዲሁም ደግሞ ሌሎች ጉዳዮችም አሉ። ሌላው ደግሞ ምንድነው እስኪ ንገራችሁ። ሰሞኑን መነጋገሪያ ስለሆነ እሱን ጉዳይ የምናወራበት ይሆናል። ከናንተ የሚጠበቀው ሰብስክራይብ አድርጋችሁ ከኛ አንግል ደግሞ አብረው ቆይተውም እኮ ደግሞ ሰብስክራይብ ላያረጉ የሚችሉ ሰዎች ሊኖሩ ስለሚችሉ እዚህ ሀገር ለኛ እኮ ያልቻልነው ጉዳይ የለም። ለማንኛውም ግን ቤተሰቦቼ እስኪ ወደ ዋና ጉዳዮቻችን እንገባለን። ሌላም አንድ የረሳነው ጉዳይ አለ። መንሱር ጀማል ደግሞ ዋስትና ተፈቅዶለታል። የተጠየቀውን ብር ሰምታል? አልሰማሁም። ባሰማ ይሻላል። ልጆች አይሆን ስንት ነው ዳጅ? መኪና የሚገዛ ብር 800,000 የኢትዮጵያ ብር ነው ዋስትና እንዲሰጥ እንዲያቀርብ የተጠየቀው። 800,000 ብር ይኖራል ብዬ አላስብም። ሶስተኛ ክፍል ጨርሻለሁ። እኮ መሰረተ ትምህርት ነው። ስለ እግረኛው ሚዲያ አንዳንድ ሰዎች የሰጡትን ማስተያየት ይዘን መጥተናል። አሁን በቀጥታ ወደ ቪዲዮ። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። ሰምታል። እንግዲህ አንደኛው ጉዳይ ይሄ ነው ጋይስ። ምንድነው እነ ሰለሞን ቦጋለ እነ ሰራዊት ፍቅሬ በፊንቴክ ጉዳይ አሁን መንሱርም እስር ቤት ነው ያለው እነ ወንድም ካሊድ እንግዲህ እነሱን ኢንተርቪው ሲያደርግ ነበረ። ፍርድ ቤት ያልጨረሰውን ጉዳይ ደግሞ አምጥቶ ወደ ሚዲያ ለህዝብ ማብራሪያ እንዲሰጡ ማድረግ መንግስት ሳይፈቅድል በጣም አደገኛ ነገር ነው። በጣም አደገኛ ትንሽ ተዳፈረ አይደል? እግረኛው ሲጀምር እንደተዳፈረ ነው ብቻ እንደተዳፈረ ነው። እስኪ ለማንኛውም እንጨርሰው ጋይስ። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመርዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። እስከ ሐምሌ 28 እንግዲህ ጋይስ እስር ቤት ይቆያል ማለት ነው። እግረኛው ሚዲያ ማለት ነው። እንዴት ነው እስር ቤት መግባቱን ስትሰማ እስኪ ምንድነው የተሰማው? ያንተ ፊሊንግ ልስማት። ደንግጫለሁ። ግን እሱ ሰውዬ ይገርመኝ ነበር። እግረኛው ሚዲያ በነገራችን ላይ እፈራለሁ እንዳው አቀረብ ብሎ እንትን ቢለኝ እኔ በጣም እሰጋለሁ። ጠይቀው ጥያቄ እንዴ በጣም ነው የሚያስፈራው። በጣም አደገኛ ጥያቄ ነው። የፖሊስ ማለት ለምርመራ የሆነ ከሰራዊት ፍቅሬ ጋር ያደረገውን ኢንተርቪው ራሱ አይቼ በጣም ነው የደነገጥኩት። ብቻ ቀለል ያለውን ያደርግልኝ። ያቅልልልኝ አባት። እንግዲህ እኛ ለክፉ አንመኝም፣ ግን በጣም ብዙ ሰዎች በአንተ ስለተበሳጩ ሚዲያ ላይ
የሰጡት አስተያየት አለ እሱን እንሰማለን በሚዲያ ግን ከዛ በፊት እኔ አንድ በጣም የተቀለደች ቀልድ ሰምቼ እሷን ልንገራቸውና ወደ ቀጣዩ ቪዲዮ እናልፋለን እሺ እግረኛው ሚዲያ ታስሯልና እንደ መኪና የሚቆጥራት ክራንች አለችው ብረት ደግሞ እስር ቤት አይገባምና ምን ይዞ ነው የሚገባው እስኪ የህግ ሰዎች ካላችሁ አስረዱን እያሉ ነው እንግዲህ እዚህ ቪዲዮ ስር የህግ ሰዎች ካሉ ይንገሩና ኧረ አይጣል ነው የሚለውን ሙዚቃ ከዚህ በኋላ ኧረ በስመ አብ ለመቀለድ አይደለም ማለት ህዝቡ ግን ማይንድ ሴቱን ነው ነኝ ማለት ማይንድ ሴቱ ላይክ አስበዋል ሰው ታሰረ ሲባል በክራንች ነው የሚሄደው ሰው ክራንቹን ይዞ ይገባል አይገባም የሚለው ጉዳይ ሲያስጨንቅ አስበዋል የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ሰጡባት። እንግዲህ እንደሰማችሁት ነው ቤተሰቦቼ በጣም የመጀመሪያ ስሰማው በጣም ያሳቀኝ ቪዲዮ ግን ያሳቀኝ ለምንድን ነው አሁን የተክለ ሃይማኖት መታሰር ነው የሚያሳስበው ወይስ ያቺ ክራንች የት ነው የምትቀመጠው የሚለው ነውና በእርግጥ እስር ቤት ያው እንግዲህ እዛ ህግ አካባቢ ስላለው እስር ቤት ሰውን የሚጎዳ ነገር አይገባም ምንም አይነት ነገር አይገባም ላይክ እንደዚህ አሁን ብረት ነው ክራንች በክራንች ሰው መግደል ይቻላል አይደል ሰው ጭንቅላቱን ብትመታ ይሞታል ሶ እስር ቤት ውስጥ አንዱን አታክ ሊያረግ ስለሚችል ምንም አይነት ሰው ሊጎዳ የሚችል ነገር መግባት አይችልም እና እንዴት ነው ታዲያ የሚንቀሳቀሰው ብላ አላሰብኩም እንትን ሚሊዮን ፊልም አይተዋል ምን ቫይኪንግ ላይ አይቫ የሚባለው እንዲ ምናልባት እንደሱ መሄድ ይመስለኛል አሊያም ወይ እንዲ እቺ የምትገፋዋን ይዞ ቢገባስ ዊልቸሯን ከተፈቀደ እንደ ቲፕ ነው ነገር ለማንኛውም ግን እግረኛው ሚዲያን ሳስብ ብዙ ኢንተርቪዎች ትዝ ይሉኛል በተለይ ሰራዊት ፍቅሬ ከቅርብ ጊዜ ወደዚህ የሰራዊት ፍቅሬን ጥያቄ የጠየቀበት መንገድ ምናምንና እናንተ ከየት ወገን ናችሁ እግረኛው ሚዲያ ይመቻችኋል ወይስ አይመቻችሁም የሚለው እኛ ያስፈራኛል እኔ ያው እንደ ጋዜጠኛ ሳይው ይሄ አደገኛ ጋዜጠኛ በሚለው ይዘዋል ግን ደግሞ እንደ ሰውኛ ሳስበው አይከብደውም ሰዎች እንዲ ማፋጠጥ ምናምን ደግሞ ይከብደኛል ያው ፕሮፌሽናል ጋዜጠኛ ስላለው አይ ቲንክ ሙያተኛው ቢሆን ረዳው ይሆናል ሶ ያስፈራል እንዳልከው ለማንኛውም ጋይስ ወደ ቀጣይ ቪዲዮ እናልፋለን ቲክቶከሩ መንሱር ጀማል ዋስትና ተፈቀደለት በፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥሮ በእስር ላይ የሚገኘው ቲክቶከሩ መንሱር ጀማል ዋስትና እንደተፈቀደለት ሀበሻ ሰምቷል መንሱር በተጠረጠረበት ወንጀል የከፍተኛው ፍርድ ቤትና ጠቅላይ ፍርድ ቤት ዋስትና ከልክለውት በማረሚያ ቤት የሚገኝ ሲሆን ጉዳዩን ወደ ሰበር ሰሚ ችሎት በመውሰድ ዋስትና ልከለከል አይገባም የህግ ስህተት ተፈጽሞብኛል ሲል አቤቱታ አቅርቦ ተከራክሯል። ጉዳዩን የተመለከተው ሰበር ሰሚ ችሎትም ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት የ800 ሺህ ብር ዋስትና እንደፈቀደለትና ከሀገር እንዳይወጣ እግድ እንደጣለበት ሰምተናል። ይሁን እንጂ የዋስትና ሂደቶቹ ባለማለቃቸው መንሱር እስከ ቀጣይ ሳምንት መጀመሪያ ድረስ በእስር ሊቆይ ይችላል ሲሉ የቤተሰብ ምንጮች ለዛሀበሻ ነግረዋል። እንደሰማችሁት ነው እንግዲህ ቤተሰቦቼ መንሱር ጀማል ሊፈታ ነው ከእስር ቤት። እንግዲህ ዜና ላይ እንደሰማ ነው ወደ 800 ሺህ የኢትዮጵያ ብር ይከፍላል ለዋስትና ከሀገር መውጣትም አይችልም። እስር ከባድ ነገር ነው በጣም አይደለም ወራት ቀናት ከባድ ነው እስር ቤት በጣም ከባድ ነው ሳይኮሎጂ ሰማይ ብቻ ነው የሚታየው እስር ቤት ሆነ ሰማይ ብቻ በሰማይ ላይ ወፎች ሲበሩ ምናምን ያለ ጨረቃና ፀሐይና እግዚአብሔር ለሁሉም እኩል አይደል እስር ቤት እንዳለ ያሳያል ሰማዩ ከዛው እጪ ግን አጥር ነው አንድ ጥያቄ መጠየቅ ማለት ነው መንሱር ጀማል ከእስር ልክ እንደተፈታ መጀመሪያ ምን የሚያደርግ ይመስላል? እንግዲህ ያው
ባለሀብት እንደመሆኑ መጠን ባይዘው እዚህ ጋር ሲገለጽ ማለት ነው ቲክቶከር መንሱር ጀማል ቲክቶከር መንሱር እኔ ባለሀብቱ ነበር በፊት የሚባለው ባንዴ አውርደው ቲክቶከር አረጉት ከባለሀብቱ እሱ ነገር ተሰምቶኛል ሁለት ቦታ ነው ይሄዳል ብዬ ማስበው የመጀመሪያው እስቲም እና ሳውና ይሄዳል ምክንያቱም እስር ቤት ያ ነገር ትሪትመንት የለም እስቲም ሳውናና ማሳጅ ምናምን ይሄዳል የመጀመሪያው መገምተው ግን ከሃይማኖቱ ያለው ቅርበትም አንፃር ሳስበው መስጊድ መሄድ ይመስለኛል ይጨምራልም ደግሞ ታስሮ ለፈጣሪው ከዛ ከነበረበት መጥቶ ነው ሃይማኖተኛ የሚያደርግላችሁ እስር ቤት ታቃላ እንደው ምን ይባላል ፈጣሪ አንተ ሊሰበስብ ሲፈልግ እስር ቤት ነው የሚከተል እና ቤተሰቦቼ እናንተ የት መሄድ ይመስላችኋል ገና እንደተፈታ ይገምቱ ይሸለሙና አርገው ይቻላል የመጀመሪያው መንሱር ጀማል እንደተለቀቀ ቲክቶክ ላይ የሚፖስታት ቪዲዮ ምን ሊሆን ይችላል ሚለው አልহামዱሊላህ ተመልሰናል ያ ሽቶ ግን እንደማይነፋ ተስፋ አደርጋለሁ ሽቶ እንዲየነፋ ምናምን እንደማያደርግ ተስፋ እናደርጋለን I love you ወደ ጽዮን ሸንቁጥ ጉዳይ ከማለፋችን በፊት ግን ሰሞኑን እጅግ በጣም መነጋገሪያ የሆነ አንድ ጉዳይ አለ የረሳሁት አሁን ነው ያስታወስኩት ኦኬ ምንድነው አንድ ገጠር ላይ ወክስ ታረግ ድንገት ተቀርጻ የተለቀቀች ህፃን ልጅ ታስታውሳለህ ጥቁር በጣም መልከኛ ኦኬ ቢመቻት የት ደርሳለች የሚል በጣም እንደ ቻሌንጅ ነገር ተደርጎ መልክ ቆንጆ ናት ቆንጆ አይደለች ምናምን እየተባለውላ ክርክር ነበር እዚህ ያ አስታውስኳት ጥቁሯ ሞዴሉ አሁን የት እንዳለች ታውቃለህ እዚህ አዲስ አበባ ያው ማል ቦሌ መጣ ምን እንደመሰለች አይተን እንመለስ እስቲ ሌትስ ጎ የሰው ደስታና ስኬት የሚያስደስታችሁ ሰዎች ኑ እስኪ ወደዚህ አንድ ጊዜ ከ2 ወር በፊት ኤልሳቤትን ከነመፈጠሯ እንኳን የሚያውቃት አንድም ሰው አልነበረም ነገር ግን በዛች በተባረከሽ ቀን በወጣችሁ በዚህኛው ቪዲዮ ምክንያት ማለት ነው ኤልሳቤት በአሁን ሰዓት ወደ አዲስ አበባ መጣ ሙሉ ለሙሉ ህይወቷን የሚቀይር አንድ ተአምር እንደተፈጠረ ነው እየተመለከትን የምንገኘው ይሄን ነገር እንዲሳካም እንግዲህ በርካታ ኢትዮጵያውያን በተለይም ደግሞ ደጋግ ልቦች ያላቸው ኢትዮጵያውያንና ቲክቶከሮች ወደ አዲስ አበባ አምጥተዋት እንግዲህ በምትመለከቱት መልኩ ቲክቶኩን እንዲሁም ደግሞ ኢንስታግራሙን እያስገረመች ትገኛለች በርካታ ሰዎችንም እያነጋገረ ይገኛል ፕሮፌሽናል ከሆኑ ሞዴሎች የምናያቸውን ሉኮች ነው እየተመለከትን የምንገኘው በምትመለከቱት መልኩ እንግዲህ ፎቶዎች ተነስታ ሜካፕ ተሰርታ እንግዲህ ውበቷ እያንጸባረቀ ኢንስታግራም ላይ እየተመለከትናት እንገኛለን ምን ተሰማችሁ እስኪ ደስታችሁ እንዲሁም ደግሞ ፍቅራችሁን ግለጹላት ኢንስታግራም ላይም እየሄዳችሁ ፔጇን ፎሎ አድርጉላት እንዲሁም ደግሞ ሰፖርት አድርጓት ጥሩ ኮሜንቶችን ጻፉላት ያሳባችሁን ኮሜንት ላይ ግለጹልኝ መልካም ቆይታ ለኤልሳ አንድ መልእክት አለኝ እሺ ተንበርክኬ ነው የምጠይቀው ኤልሳ ይሄን ቪዲዮ ያየሽ ከሆነ እኔ የ20 ምናምን አመት ሲንግል ነኝ bitch I see what you did there ለማንኛውም ኤልሳ የሰው ደስታ የሚያስደስታችሁ ብላ ነው የጀመረችው ልጅቷ ነገር የምር በጣም ነው ደስ ያለኝ በጣም ማለት ከተባበርን ባይዘው ሰው አይቸገርም ብዬ ማመን ሰው አይቸገርም ሰዎች ግን ሀበሻ ግን ዘሆል ሀበሻ ላይ ያለው ችግር ምንድነው ጥቂቶች ናቸው ደግ የሆኑና ሰውን ሰፖርት ለማድረግ የሚያስቡ እንጂ አብዛኛው ምቀኝነት እንዳለ ነው ቸረሩ እንዳለ ነው ለማንኛውም ግን ኤልሳ ኢንስታግራም ከፍታለች በጣም በርቺልን ጥሩ ቦታ ደርሰሽ አስተባብልልኝ እንጂ ኦኬ ኢንስታግራም ላይ አለ ኢንስታግራም ፔጅ አለኝ ግን አክቲቭ አይደለሁም ስለኔ መልካምነት ነገራት ልጁ መልካም ወርቅ የሆነ ልጅ ነው በእውነት ይሄ ልጅ ማለት በመልከም እንመሳሰላለን ግን አንድ አይነት ከለር ጥሩ አይደለም ይባል የሳሚ እናት ምን አጋጥሟታል ሚሊዮን እስቲ እናያለን ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እያነሳችሁ እንደፈለጋችሁ የተሳለቃችሁ ሰዎች ይህን ጊዜ በጣም ነው የማልፈው በእኔና በሞት መሃል አንድ እርምጃ ሲቀራለ መዝሙረኛው ዳዊት ንጉስ ከሆነ በኋላ ብዙ ፈተና ካለበት በኋላ እርግጥ ነው ማታ በመውለዴ ተጸጽቻለሁ በመኖሬ ተጸጽቻለሁ ሴት በመሆኔ ተጸጽቻለሁ ኢትዮጵያ ውስጥ ሴት በመሆኔ ተጸጽቻለሁ ሁሉም ነገር ከቪው አንፃር ከኮንተንት አንፃር መታየቱ እንዴት አንድ ሀገር የሃይማኖት የፍቅር የምትባል ሀገር እዚህ ፕላትፎርም ላይ ተሰብስበን የጭካኔን ጥግ አይቼበታለሁ የሰው ልጅ ህሊናውን ጥሎ የማያውቀውን የሰው ታሪክ እያነሳ እንደፈለገ ሲናገር የሰው ቁስል ለመንካት የሰው ቁስል ለማድማት ምንም ሳይመስለው እንደፈለገ አፉን ሲያላቀቅ አይቼበታለሁ ግን አብረን ደግሞ ይህን ቀን ነገ እናስታውሰዋለን እግዚአብሔር
እየወደኩ እየተነሳው እቀጥላለሁኝ፣ ያለቀስኩኝ እቀጥላለሁ፣ ተስፋ እየቆረጥኩኝ እቀጥላለሁኝ። ላሰባችሁልኝ በሙሉ አመሰግናለሁ። ለሰደባችሁኝ ደግሞ ከፍታዬ ላይ እንገናኛለን። እንግዲህ የማያልፍ ቀን እንደሌለ አረጋግጣለች። እቺም ቀን አልፋ ዳግም እንገናኛለን ብላለች። ዋና ሪዝኑ ግን ምንድነው? በመጀመሪያ ትላንትና ማታ ይሄንን ቪዲዮ ከመስራቷ በፊት ትላንትና ማታ የልጇንና የሷን ፎቶ ተቃቅፈው የለቀቁትን ምን ብላ ነው ለጠፈችው? ብንሄድ ሳይሻለን አይቀርም እኔና አንቺ ምናምን ብላ ከልጇ ጋር ያለው ማን ነው የለቀቀው እንደዚህ ብሎ? ራሷ ፔጅ ላይ ኢንስታግራም። ኦኬ እሺ። ከዛ በፊት ምን ተፈጥሯል? አንድ ታዋቂ ተጽዕኖ ፈጣሪ ሰው፣ ሁሉም ሰው የሚያውቀው ጥሩ ስም ያለው ሰው ያስጨንቀኛል እና ያስፈራራኛል፣ እገልሻለሁ፣ እንደዚህ ያረግሻለሁ ይለኛል ብላ ለሴፉ ነግረዋለች። ሴፉ ደግሞ ለመክሰስ እና ለህግ ለማሳወቅ አልሞከርሽም ወይ ሲላት ከስሼ ማሸንፎ አይነት ሰው አይደለም። ከስሼ ማሸንፎ አይነት ሰው አይደለም ቢኮዝ በሌላ በፈለገው መንገድ ሊያጠቃኝ ይችላል ብላ ነው የተናገረችው። እና ይሄንን ስትል በጣም የተሰማኝ ነገር ምን እንደሆነ ታውቃለህ? የኔ ልጅ ጣፋንታ ምንድነው? እኔ ነገ ሴት ልጅ ይኖረኛል። አዎ ገባ። ሴት ልጄ ነገ ፕሮቴክት የሚያደርጋት ሰው እኔ ከሌለው፣ እኔ ከሞት ወይ ወንድም ከሌላት ምናምን ወይ አይዞሽ ሚላት ሰው ከሌላት ኦሬዲ ማንም ሊቆምላት አይችልም። የሆነ ሰው እንደፈለገ ያስፈራራት የፈለገውን ሊያደርጋት ይችላል። እንዲህ ነው በቃ ኢትዮጵያ ውስጥ የሚኖረው ሴቶች እንዲህ ነው የሚኖሩት ብዬ በጣም ተሰምቶኝ እኔ የሆነ ከለላ ተደርጎ በሷ ዙሪያ ላይ ያስፈራሯት የሚችሉ የሆነ ነገር ሊያደርጓት የሚችሉ ሰዎች በሙሉ ተይዘው ቢጣራና እውነተኛው ጥፋተኛ ታውቆ ልጅቷ በሰላም የምትኖርበት ነገር ቢመቻች አሪፍ ነው። ምንድነው ያለችው? ሴት ሆኜ ኢትዮጵያ ውስጥ መሆኔ ወይም ኢትዮጵያዊ ሴት መሆኔ በጣም ጸጽቶኛል ማታ ነው ያለችው። አይኗም አባብጧል ደግሞ በጣም አልቅሳለች። ፕሮቴክት የሚያደርጋት ሰው እንደሌለ ለሷ ጠበቃ ሊቆም የሚችል ህግ እንደሌለ ነው በቃ እሷ የገለጸችው ማለት ነው። በጣም ብዙ ሴቶች ሚዲያ ላይ መጥተው በቃ ልሞት ነው፣ ራሴን ላጠፋ ነው፣ እንደዚህ ልሆን ነው እያሉ ሲናገሩ ሚሳደብ ኮሜንት ስር ላይ የሚያላግጥ እንጂ ሄዶ እሷን ሴቭ ለማድረግ እኔ በቃ እኔ ራሴ ምን ባደርግ ነው አሁን ለሳሚ እናት መድረስ የምችለው ብዬውላ ያሰብኩ ነበር። ምን ያህል ፔንፉል ቢሆን ነው እኔና ልጄ ከ11ኛ ፎቅ ልጅሽን አቅፈሽ ከዚህ ፎቅ ዝላይ ይለኛል ብላ ፖስት አድርጋለች። በጣም ከባድ ነው በነገራችን። ምን አይነት ሲቹዌሽን ላይ ብትሆን ነው እቺ ልጅ? ምን አይነት ፔን ውስጥ ብትሆን ነው? ምን አይነት በቃ ማለት እኔ አይምሮዬ ሊረዳው የሚችለውን ሁሉ አሰብኩኝ፣ አቃተኝ። ለምን ብዙ ጊዜ ጫና ውስጥ ገብቻለሁ። በጣም አልቅሼ አውቃለሁ። በጣም ታምሜ በጣም ብዙ ነገር አሳልፌ አውቃለሁ። ግን ለደቂቃ ስለመሞት አስቤ አላውቅም። ራስን ስለመግደል አስቤ አላውቅም። ውስጤ እግዚአብሔር የተመሰገነው እንደዚህ አይነት ሀሳብ መጣ። እቺ ልጅ ምን አይነት ፔን ውስጥ ብትሆን ነው ልጇን ይዛ መዝለል አብረን ብንሞት ጥያት ከመሞት አብሬያት ብሞት የሚል ሐሳብ ያሰበችው ብዬ በጣም ውስጤን ተሰምቶኛልና እንዴት ነው እሺ የምንቀጥለው? ኢትዮጵያ ውስጥ እንደዚህ ሰዎች እንደፈለጉ የሆነ ጉልበተኛ እየተነሳ አንድ ሴትን ያስፈራራ እንደፈለገ ነው። ብዙ ለመድፈር ሙከራ ሁሉ አርጎብኛል ነው ያለች። እሱን ሰምቻለሁ፣ ገርሞኝም ነበር። እና የሳሚና ይሄ ቪዲዮ እንደሚደርስሽ በጣም እርግጠኛ ነኝ። በእውነት ነው የምልሽ። እቺ ቀን ታልፍና ታወሪያታለሽ። እቺ ቀን አልፋ ነገ የለመድነውን ያንቺን ፈገግታ የለመድነውን ያንቺን መቅበጥበጥ ሚዲያ ላይ ወጥቶ ሰዎችን ሞቲቬት ማድረግ ተስፋ የቆረጡ ሴቶችን ወደ መስመር መመለስ የበፊት ስራሽን ትቀጥይበታለሽ በእርግጠኝነት። ግን ያ ቀን እስኪመጣ አሁን ዋጥ አድርገሽ ችለሽ ለራስሽ ከመድኃኒዓለም ጋር ቆሚ። ሰው ይቆምልኛል ብለሽ ግን አትጠብቂ። ያውም ኢትዮጵያ ውስጥ አታስቢው። በቃ እሱን እርሺው። አንድ መድኃኒዓለም የፈጠረሽ ግን ይቆምልሻል። እሱ ሰው ያስነሳልሻል። ገባሽ አይደል? የራሱን ሰው ያስነሳላታል። በጣም ትክክል ሳሚ እናት። ያው እግዚአብሔር ያጽናሽ፣ እግዚአብሔር ይርዳሽ ለማለት እንፈልጋለን። ወደ ቀድሞ ስራሽም እንድትመለሽ ብዙዎችን በነገራችን ላመታ ህይወታቸውን እንዲቀይሩም እያረገች ያለች ሰው ስለሆነች የራሷን ቁስል ደብቃ በጣም ማርያም የሚያልፈ ጊዜ ነው። እና የሳሚ እናት ባለፈው በጣም ከገረመኝ ነገር ውስጥ አንዱ ምን እንደሆነ ታውቃለህ? ሚሰድቧት በጣም በውስጥ ሜሴጅ ሚሰድቧት፣ በውስጥ መስመር ሚሰድቧት ሰዎች አሉ። እና እነሱ ሰዎች አንዷ ምን ብላታለች? ስለዚህ ጉዳይ ስታወራ ለመፈመስ ብለሽ ምናምን ብላ ለመፈመስ ብለሽ ምናምን ብላ እንግዲህ ሰው ሪል ላይፉን እንዲህ በቃ እስኪ ታመም ድረስ እያለቀሰ እየመጣ በቃ አስበዋል። ከሳሚ እናት ገብታ ሜሴጅ ስታይ ቴክስቱ ምን ይላል? ልጅ አሳዳጊ ነኝ እባክሽ እርጂኝ ምናምን የሚል ሜሴጅ ከረጅም ጊዜ በፊት ጽፋላት ነበርና
ተሳዳቢዋ ጽፋላት ነበር። ኢማጂን እንግዲህ የሰውን ቁስል ምን ወጋ የራሳችንን ቁስል ያለብን ሰዎች እኔ በቃ ሚዲያ ላይ በጣም ስንት አይነት ሰው እንዳለ አላውቅም። ሚዲያ ላይ ከባድ ነው። እንዲህ አይነት ሰዎች ሰደቡኝ ብለሽ አንቺ ደግሞ ተስፋ መቁረጥ ራስሽን መስበር የለብሽም። ግን እኔ ምንም ላደርግልሽ ባለመቻሌ እግዚአብሔርን በእውነት አዝናለሁ። ምናልባት ቅልቦች የሚባሉ ቲሞች አሉ። ቅልቦች ታውቃቸዋለህ? እነማለት ቅልቦች ቲክቶክ ላይ ቅልቦች አሉ። እነሱ ምናልባት ይሄን ኬዝ ይሄ ቪዲዮ እነሱ ጋር ይደርሳል። ፍሬንዶቼም ስለሆኑ ለነሱም ሼር አደርግላቸዋለሁ። ግን እናንተ ይሄ ቪዲዮ ተቆርጦም ከደረሳችሁ የቅልቦች እስኪ ቼክ አርጓት፣ ማርያምን ቼክ አርጓትና ጉዳዩ በህግ የሚታይበት መንገድ ካለ በህግ ታይቶ የህግ ጥላ ከለላ ተደርጎላት ፕሮቴክት ብትደረግ እና ያ ሰው ሌሎች ሴቶችም ላይ ጥቃት ሳያደርስ በእሷ እንዲቆም ቢደረግ ጸዴ ነው። ከዛ በኋላ እሷ ላይ ምንም አይነት ነገር ቢደርስ ተጠያቂው እሱ እንደሆነ ህግ ያውቀዋል ማለት ነው። ስለዚህ አንደኛ ተጠርጣሪ እሱ ይሆናልና ኢትዮጵያ ውስጥ ነው የምንኖረው። ህግ ያለበት ሀገር ነው። የህግና መንግስት ያለበት ሀገር ባይዘው ትኩረት ቢሰጠው በጣም ቀላል ነገር ነው። ትኩረት ስላልተሰጠው ነውና እሷም ፈርታ ያው ልጅ ያለው ሰው ይፈራል። በተለይ ከኋላ አይዞች ባይ ዘመድ ልጇንም ወስዳ ጣል የምታደርግበት ቦታ የሌላት ሴት ብትፈራ ነው አይገርመኝም። ግን የልጆቻችን እጣ ፋንታ በጣም ያሳስበኛል። የህግ ሰዎች ገብታችሁ ጉዳዩን በሲሪየስ እንዲያዝ ብታደርጉና እሷን አይዞሽ ብትሏት ደስ ይለናል። ከዚህ በላይ ፓወር የለኝም እንጂ ቢኖረኝ በደንብ ሄጄ ከጎኗ ሆኜ ነገሮች እንዲስተካከሉ አደርጋለሁ ነበረ። ግን ምን ይባላል እንግዲህ ምንም ማድረግ አይቻልም። ለማንኛውም ቤተሰቦች ለዛሬ ነበረን ቆይታ ይሄንን ይመስል ነበረ። በሌላ ቪዲዮ በቀጣይ ቀን እስክንገናኝ ድረስ ሰላም ለእናንተ ይሁን። እንወዳችኋለን። ባይ ዘ ዌይ ከስር የምናስቀምጥላችሁ አዳዲስ ቪዲዮዎች ስለሚኖሩ ከዚህ በኋላ ሰብስክራይብ ብታደርጉ በጣም ትጠቀማላችሁ። ቢኮዝ ቁም ነገር ይመቻችኋል። ቁም ነገር የሚመቻችሁ ከሆነ መለፌዳው ትክክለኛ ቦታ ነው። እኔና ብሩክ አብረን ነበርን። በቀጣይ ቪዲዮ ሰላም ለእናንተ ይሁን እያልን ሰነባበታችኋለን። በቀጣይ ቪዲዮ እንገናኛለን። ሰላም